ከሶሊያና ጋር አሁን ላይ አብራችሁ ናችሁ አይደላችሁ? ሶሊ ጋር አሁን ላይ አብረን ግን ሶሊያናን ማጣት አልፈልግም። የምሬ ነው። በጣም መወዳት በጣም ማከብራት ስለሆነች ማለት ነው። ቁጥር 2 ሽሚት እንግዲህ እርምሽን አውጪ። እውነቴን ነው የምልሽ 3ሽ 12ሽ 40ሽ 80ሽን በአንድ ጊዜ አውጪ። በቃ ቴቴ አቤላ ከሆነ እውነቴን ነው የምልሽ በቃ ቆርጧል። እኔና ሶሊያና በዚህን ሰዓት አብረነን እንዶ በጣም የምወዳት እና የማፈቅራት የልጅነት ጓደኛዬ ናት ብሎ እንግዲህ እርምሽን እንድታወጪ አስረድቶሻል። አይ ማርትዬ አይዞ እንግዲህ አታልቅሽ። ወጥ አድርጊው። እኔ የምለው አንቺ ሴትዮ በጣም ነው እንዲህ ወንድ የጠረረብሽ። በዚህን ሰዓት ከሶሊያና ጋር አብራችሁ ናችሁ ወይስ አይደል? አይ እናቴ አይ መርከዝ እናንተ 8ኛው ሺህ ገባን እንደ ቤተሰብ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ነው። እንግዲህ የሁለት ውሽሞች ታሪክ እንግዲህ አላልቅም ብሎ ይኸው በመጽሐፍ ሊመዘገብ ነው ውዶችዬ። መጽሐፍ ሊወጣላቸው ነው፣ ትረካ ማለት ነው። የዝሙት መጽሐፍ ሊወጣላቸው ነው እነዚህ ሁለት ወራዶች ማለት ነው። በጣም ነው እንዴ እናንተ ወንድ የጠረረባችሁ እናንተ ርካሾች ማለት ነው። ሶሊያና ይመችሽ የኔ ቀብራራ የኔ ጀግኒት ማለት ነው። የኔ እምቡጥዬ ማለት ነው። ውድ ተመልካቾች ላይክ እያደረጋችሁ እናንተ ከጥግረራ ጎን ለጎን ነው የመጣሁላችሁ። አቤት ጥግረራ እናቴ፣ ምነው እናቴ በረዳችሁኝ እናንተ ሁለቱ ሽሚቶች ማለት ነው። ወንድ ከምታባረሩ ምን አለበት እኔን መጥታችሁ ብትረዱ። እውነቴን ነው የምላችሁ፣ እንደው ለጽድቅ መሆናችሁ ነበረ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እውነቴን ነው። የሰብስክራይቡ በተን እንግዲህ በካልቾ በአንዴ በው አድርጋችሁ ጣራ ስራ አድርሱት። እውነቴን ነው ብላችሁ ላይኩም ልክ እንደዛው በካልቾ በሉት ማለት ነው። አዎ ስጮህባችሁ እኔ እንዳልመስላችሁ፣ እኔ እንዳልመስላችሁ። አዲስ ቤት ነው፣ ባዶ ቤት ስለሆነ እኔ ደግሞ ጨዊታን ምንድን እምጮህ ሰው ነኝ። ቤቱን ደግሞ ተጨምሮለት እንግዲህ እየተንጋጋን እንኖራለን ማለት ነው። እና ቀለምዬ ጥግረራሽ ጨረሽ ወይ ለምትሉኝ እናቴ እንኳን አይደለም በአንድ ቀን 1 ወር አያልቅም። 1 ወር ያ የወሬ ጥማት ስላለብኝ ነው የምመጣው ማለት ነው። ኮሬውን ጥማት በላይ ደግሞ ውሽሜቶች አፍልተዋል። ወንድ ልጅ በግድ ለእኔ ካልሆንክ ብለው እንግዲህ የማስገደድ እንትን እያካሄዱ ይገኛሉ ማለት ነው። ለማንኛውም ውዶች እያልጨረስኩም ጥግረራ የገና ነው። እውነቴን ነው የምላቸው። አሁን በተለይ እነዚህ ሁለቱ ውሽሞቶች ወንድ ልጅ ከሚያባርሩ እና ከሚያሳድዱ ምን አለበት እኔ ጋር የማዳም ቤት መጥተው ስራውን ቢጠጋርሩልን ማለት ነው። በዛው እንደው ይፈለግላቸውም ነበረ። እውነቴን ነው። እዚህ ባንጋሊና ፓኪስታኒ አይጠፋም እንጂ የሰው ፍቅረኛ የኔ ካልሆንክ እንጂ መንኩራችሁ እናንተ። አረ ገኝነት ይዋ። ለማንኛውም እንግዲህ ማርቲ ቡታጀራ ሄዳ ሰሞኑ ታሪካቸው እንግዲህ እየቀጠለ ነው። ከሶሊያና ጋር በዚህን ሰዓት አብራችሁ ናችሁ ወይስ አይደላችሁም ስትለው እንግዲህ ቀብራራው እንግዲህ ቴቴ አቤላ ማለት ነው ጀነን ብሎ በዚህን ሰዓት እውነት ለመናገር እኔና ሶሊያና አብረንን ያለ ነው። እኔ እሷን ማጣት አልፈልግም። የልጅነት ጓደኛዬ ፍቅረኛ አላለን ቀለም አትቀለጅ እና የልጅነት ጓደኛዬ ናት። እኔ ጥሩ ሰው ስለሆንሽ ነው አንቺን ማስረዳሽ እንጂ አንቺ ሹገር ማሚ ማስረዳትን አይጠበቅም። እኔ እኮ እዛው ጥለዋት ላጥ የሚሏት ነገር ነው የሚገርመኝ። ይመቻችሁ እናቴ። አይ ማንሽ ቁጥር 2 ውሽሚት ማለት ነው። እውነት አንቺ ማክ ፍቅር ይከፋ ነው። እኔ የምለው ፍቅር በአይን ነው እንደሚመጣው። አይንሽ እኮ በሯል እናቴ። ጮልጮል ብሎ የ100 ዓመት አሮጊት አይን ሆኗል እኮ። አይ እናቴ ጭራሽ ወንድ ማሳደድ ጀምራችሁ። እኔ የምለው ኢትዮጵያ ወንድ ልጅ በጣም ጠሯል ማለት ነው። እናንተ ሁሉም ሰው አይደለም። እነዚህ 2 ልጆች ግን ምን ያክል ፈላጊ ብታጡ ነው ግን በዚህ ልክ የሰው ፍቅረኛ የሰው ባል ጨምድዳችሁ ለመያዝ የምትሞክሩት? ሶሊያና ይመቸሽ። ደግሞ መቼ ነው በቅርቡ አዲስ ነገር ጠብቂ ብላ እንግዲህ እሷንም እርሟን እንድታወጣ አድርጋታለች። ቀብራራዎቹ 2ቱንም እኮ ጀንታላዎቹ እዛው በቆመችበት እኮ እዛው ገትረዋት
ተያይዘው ላጥ ማለት ነው። ደግሞ ዝናብ ነው ይላሉ። ዝናብ ነው ምንድን ነው? ዝናብ ከሆነ የኢትዮጵያ ዝናብ ሲመጣ ሙቀት ማምጣት ጀመረ እንደ ኢትዮጵያ። እውነት አየሩ ተቀያየረ እንዴ? እንደዛ ራቆቷን የመጣችው ሽሚት ቁጥር 2 ሽሚት ማለት ነው። በዚህ በዝናብ እንግዲህ አክብሬሽ ነው የመጣሁት ጥሩ ሰው ስለሆንሽ ነው ምናምን ይሄን ነገር 40,000 እና 80,000 30,000 እና 12,000 በአንዴ እንድታወጪ ልነግርሽ የመጣሁት አላት ማለት ነው አቤላ። እና ብርድ ከሆነ ዝናብ ከሆነ እንዴት ነው እንደዚህ ደረታችሁ ክፍት አድርጋችሁ የጡታችሁ ስንጥቅ እየታየ የምትመጡት ማለት ነው? ለነገሩ እናንተ ብርዱ መች ይታያችኋል? መች ይታያችኋል? እናንተማ የሚታያችሁ እናቴ ወንድ ማሳደዱ ነው። ከመቼው ይሄ ባለትዳር ወንድ ለራሴ ያደርገዋለሁ ከፍቅረኛውን አለያይቼ ከትዳር አጋሩን አለያይቼ ወደ ራሴ ከመቼ አመጣዋለሁ ብላችሁ ነው እንጂ የምታስቡት። ብርዱማ ለእናንተ ሙቀት እኮ ነው። እኔ ልሙትላችሁ፣ እውነቴን ነው የምላችሁ። ደግሞ እኮ በዛ ላይ ያ ሁሉ ቃልም ያ ሁሉ የቃላት እንትን ጋጋታ ለወሬ ነበር ወይ? ያ ሁሉ የቃላት ጋጋታ የውሸት ነበር እና ሊሸውድሽ ነው፣ ሊደበርብሽ ማለት ነው። እወድሻለሁ፣ አፈቅርሻለሁ፣ አንቺ ጥሩ ሴት ነሽ፣ አንቺ ጥሩ ሰው ነሽ የሚልሽ እኮ የእውነት አፍቅሮሽ ሳይሆን ሊሸመግልሽ ነው፣ ሊደበርብሽ ማለት ነው። ለማንኛውም ቁጥሩ 2 ሽሚትዬ ማርቱ ካየ ከሹገር ማሚ እሱ ምንም ነገር የለውም። ልጁ እንዳየሽው እንቡጥ ነው፣ እንቡጥ ገና ልጅ ማለት ነው። ምንም ነገር ያላየ ማለት ነው። አንቺ ደግሞ የልጆች እናት ነሽ። እኩያሽን ብትፈልጊ ነው የሚሻልሽ፣ ወይም ደግሞ ባለቤትሽን ፈለግ አድርጊው። የት ሄዶብሽ ነው ግን ባልሽ የልጆችሽ አባት ማለት ነው? በዚህ ልክ ምንድን ነው እናንተ? ኧረ ተው አታርክሱን እናንተ ወራዳዎች። ብዙ ነገር እኮ አስበን ነበር፣ ብዙ ነገር አቅደን ነበር። በቃ ያቀዳችሁት ነገር ከሸፈ። በቃ ያቀዳችሁት ነገር በቃ ተቋረጠ። ስለዚህ አልፈልግሽም፣ እኔ ከልጅነት ጓደኛዬ አብሬ መሆን እፈልጋለሁ፣ ብዙ ነገር አብረን ያሳለፍነን ብሎሻል። ስለዚህ በቃ መራቅ 360 ኪሎ ሜትር መራቅ ምንድን ነው? በዚህ ልክ ምጭጭ ብሎ መማጨጭ። ሰላማት ወይም እዚህ ነይ። እውነቴን ነው የምላችሁ፣ ወደ አረብ ሀገር ነው እና ባንጋሊና ፓኪስታኒ ወይም ደግሞ ህንዶችን እናስድራል። ቱቱ ተመርጭ እውነት እናስትራችሁ እንዴ? ከባለ ትዳር ወንድ እንደዚህ ያዙ ይልቀቁኝ ከምትሉ ወደዚህ ኑና፣ እውነቴን ነው ፈለግ አድርጎ ሞልተዋል። ሞልተዋል። ለማንኛውም ውዶችዬ እናንተ እውነቴን ነው ዝና አይታችሁ የምትመጡ ሆዳሞቹ ናችሁ። እነዚህ ደግሞ ሁለቱንም አብርሃምንም አቤላንም ቢሆን ማለት ነው ምንም ባልኖራቸው ሰዓት የነበሯቸው ፍቅረኛቸው ወይ ደግሞ የትዳር አጋራቸው ነው የሚፈልጉት። አብረው ችግርን፣ መከራን፣ ስቃይን ያሳለፉ ማለት ነው። እንደናንተ ዝናንና ሀብትን አይቶ የሚመጣ ሴት ልጅ ወራዳ ናት። እውነቴን ነው የምላችሁ። እናንተ ፍቅርን ሳይሆን ፈልጋችሁ የመጣችሁ ዝና፣ እናንተ ፍቅርን ፈልጋችሁ ሳይሆን የመጣችሁት ገንዘብ፣ ፌመስነት፣ እናንተ ወንድ ብርቆች ማለት ነው። ስለዚህ እነሱ ደግሞ ከነሱ ጋር ችግሩንም መከራውንም ሀብቱንም አብረው ለፍተው ደክመው ያፈሩት ናቸው የሚፈልጓቸው ማለት ነው። በዚህ ልክ ደግሞ ከወንድ ጋር አትንጠላጠሉ። ቁጥር 2 ውሽሚት እና ቁጥር 1 ውሽሚት ማለት ነው። እናንተ ቆይ በዚህ አጋጣሚ ማለት ነው ቆይ ጊዜ ካገኘሁኝ መጥቻ አሁንም እነግራችኋለሁ። ቁጥር 1 ውሽሚት ሄርሜላ ማለት ነው። ትላንትና እንደዛ ያዙኝ ልቀቁኝ ያለችበት ምክንያት ተነገረኝ። ቤተሰብ ሰበር ዜና ነው ይሄ። ቀለምዬ አንቺ ወሬ ጥማት ያለብሽ ወገብሽ ይሰበር እንዳትሉ። ምን በወጣኝ እናቴ፣ ምን በወጣኝ። እንደዛ ያዙኝ ልቀቁኝ ያለችበት ምክንያት ነግራችኋለሁ። ከባድ ነገር ነው ቤተሰብ፣ ከባድ ዜና ነው። ቆይቼ እመጣላችኋለሁ። አሁን ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉኝ። አፈምሱኝ። 30 ሺህ አስገቡኝ። ተው 30 ሺህ አስገቡኝ እናንተ ቅንቅናሞች ተው። ምድረ ዘረጦ ዝርጥርጥ ሁላ ተው። እኔ ካልተሳደብኩ እኮ አይሆንልኝም። እኔማ እንደ ጂጂ ኪያና እንደ ዮኒ ማኛማ ስድብ መጀመር አለብኝ። አለዛ የሚሆን አይደለም። እንግዲህ 30 ሺህ ሰብስክራይብ ልገባ አይደለም። በፍቅር ግን 30 ሺህ አስገቡኝ። ባላችሁ በሌላችሁ አካውንት 30 ሺህ አስገቡኝ። እውነቴን ነው የምላችሁ። በተረፈ ወዳችኋለሁ። መልካም ቀን። እንግዲህ ስለ ውሽሚትና ስለ አብርሃም ነገር ትኩስ ዜና ይዤላችሁ እመጣለሁ። ጠብቁኝ በጉጉት ማለት ነው። በጉጉት እውነቴን ነው የምላችሁ። ይቺ ወራዳ ትላንትና ያዙኝ ልቀቁኝ ስትል የነበረው በምክንያት ነው። በምክንያት ማለት ነው። ወዳችኋለሁ። ላይክ እንዳይረሳ፣ ሰብስክራይብ እንደነገርኳችሁ እንዳይረሳ። መልካም ቀን ባይ